ኦኬ ማለቴ ፍቅረኛ አለኝ እና መወሰን ያቃተኝ ነገር ነበር። ፍቅረኛው ከየት መጣ? እስኪ ንገሪ። እንዴት ተዋወቃችሁ? ጦስ ዶሮ እንዴት ተነሳ? ማለት እኔ አሁን ያለው ሳውዲ አረቢያ ነው። ኢትዮጵያ እያለው ነበር የተዋወቅ ነው እና እኔ ጅማ ነው የምኖረው። እሱ በምን አጋጣሚ ተዋወቃችሁ? አጋጣሚ ነው። በስራ ምክንያት ሌላ ሀገር ሄጄ ነበረ። ከዛም በዛ ተዋወቅን እና እኔ በሰዓቱ እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበር። ማለት ወደ ስራ ብቻ ነበረ። ያው እንደ ቀልድ እየተወራ ምናምን ወደ ፍቅር ተገባ እና ሳልቆይ ወደ 6 ወር 7 ወር ሲሞላን እኔ ወደዚህ መጣሁ። ማለት እኔ እንደዚህ ሙሉ በሙሉ ራሴ ሰጥቼ ምናምን አይደለም። ኖርማሊ በቃ ከሆነ እንቀጥላለን ካልሆነ ይቀራል የሚል ውስጥ ነበር የገባሁት እና ተቀጠለ መጣ ምናምን ነገር። እኔም ለሱ በጣም ስሜት እየኖረኝ መጣ። ማለት በቃ እሱም ለእኔ ከሚያደርጋቸው ነገሮች አንጻር በቃ ማለት እንደሚያፈቅረኝ እንደሚወዳኝ ምናምን እያወቅኩ ስመጣ እኔም ለሱ ስሜት እየተሰማኝ መጣ። ምንም ነገር በጣም በጥሩ ሁኔታ ውስጥ ያለ ነው አሁን ላይም ማለት ነው። እና ስለ እኔ አያውቅም ማለት ስለ እኔ ከዚህም በፊት ህይወት ነበረኝ። ህይወት ስለ ጓደኛ ነበረኝ ምናምን ነገር እና ልጅ ነበረኝ። አያውቅም እሱ። አልነገርኩት ማለት እኔ በቃ እንሄዳለን የዚህን ያህል እንሄዳለን ብዬ አላሰብኩኝም። በዛ ምክንያት ብዙ ቻሌንጅ አሳልፌ ስለነበረ ለራሴ ቃል ገብቼ ነበር ለማንም ላለመናገር። በቃ እንደዚህ አይነት ነገሮች ስገባ ማለት ነው እና ወስኜ ወይ ወደ ትዳር ስገባ ነው ለዛ ሰው ማሳወቅ የምፈልገው የሚል ነው ለእኔ ነበረኝ ማለት ነው። ከዛም አሁን ግን በቃ በጣም እየፈራሁ መጣሁ። እኔም ለሱ እየተሰማኝ ሲመጣ እሱም ከሚያደርጋቸው ነገር አንጻር አሁን ላይ ብነግረው አላውቅም ብቻ ብነግረው ይርቀኛል የሚል ፍርሃት አለኝ። ማለት ትቶኝ ቢሄድ እሷ ምናምን ነገር ማለት በቃ በጣም ወድጄዋለሁ። እሱም ልክ እንደዛው እና ባልነግረው ደግሞ ነገ ላይ የሚፈጠሩትን ነገሮች ሳስብ ደግሞ በጣም በቃ ከራሴ ጋር በጣም ግብ ውስጥ ነው ያለሁት። ባልነግረው ራስ ወዳድ እንደሆንኩኝ ነው የሚሰማኝ። ሁሌም ቢሆን ራስ ወዳድ እንደሆንኩ ነው ራሴን የምቆጥረው። ባወራን ቁጥር በተግባባን ቁጥር ብነግረው ደግሞ በቃ ይሆናል አይደለ? ይህንን ነገር የምናቆም ያህል ነገር ይሰማኛል እና በጣም ተወዛግቤ ነው ያለሁት። ምን ያህል ጊዜ ነው የሆናችሁ? አሁን ቢያንስ አመት ከ6 ወር ከ7 ወር። ልጅሽ ምን ያህል እድሜው ምን ያህል ነው ልጅሽ? ልጄ ከ6 አመቱ። ስለዚህ አሁን ምን ላድርግ ነው ጥያቄሽ? ልንገረው ወይስ አልንገረው እንዴት እንደሆነ እንደዛ ነው። የመጋባት እቅድ አላችሁ? አዎ ማለት በቃ ይሄን ነገር ያመጣ እንትን እንዳስብ ያደረገኝም የእሱ እንትን ነው በቃ አለ። እሺ ኒው ታርጊና እንደምጭ ውሸት አሁን ፍቅር ግንኙነታችሁ ስትገቡ መሰረቱ ፍቅረኛ ምንም አያደርግላችሁ። ያው ጩጬ እያለን ቲኔጀር እያለን ምናምን ያው ፍቅሬ አፍቅሬ ምናምን ተባብለን ሁላችንም ተጃጅለን አልፈልም ይችላል። ስትበስሉ ግን ፍቅረኛ በየትኛውም በመንፈሳዊ ሕይወትም አይፈቀድም፣ አይጠቅም። ትዳር ደግሞ እግዚአብሔር ነው የሚሰጠው። እሱ በጣም የተጠናበት ጊዜ ወስዳችሁ ትክክለኛውን ሰው መርጣችሁ ህይወት የምትጀምሩበት ነው። የማይቆም በቃ አንዴ ከገባችሁ ማትወዱበት ህይወት። ያ ደግሞ
ደግሞ የእናንተ ትግል ብቻ ሲሆን የፈጣሪ ነገር ተጨምሮበት ማለት ነው። ግን ፍቅረኛ እንደው ለውስጥ ሆነ ባልና ፍቅረኛ ስትይዙ ያሳለፋችሁትን የኖራችሁትን ልጅ አይደበቅም፣ ማወቁ አይቀርም። ይሄ የጊዜ ጉዳይ ነው። መጀመሪያ ብትነግሪው ጥሩ ነበር። ገና እንዲህ አይነት ነገር ውስጥ አትገቡ። ያኔ ስትተዋወቁ ማለት ነው። እሱ አንቺን ሲያውቅሽ እሱ አንቺ እሱን ስትጠኔ እንዲህ ነኝ ልጅ አለኝ እንዲህ ብለሽ ብታወሪ እሱ አምኖበት ይገባል። ልጅ ስላለኝ ሰው ሊያፈቅረኝ አይችልም ብለሽ ስጋትና ፍርሃት ካለብሽ ደግሞ ያ ትክክል አለ። ኮንፊደንስ እጥረት ይባላል። ማንም ልጅ ቢኖረው የፍቅር ህይወት ሊኖረው ሊያገባ ይችላል። ምንም ችግር የለውም። ልጅ በረከት እንጂ ቦምብ አይደለም፣ አይፈነዳል። ገብቶሻል? ሰው አብሬው ያፈቀርኩት ወይ የምተዋወቀው ሰው ልጅ ስላለኝ የሚሰማው ስሜት ካለ ወይ ጥሎኝ ይሄዳል። መንገዱን ጨርቅ ያርግለት። ከልጅሽ ይበልጣል። ልጅሽን እኮ 9 ወር አርግዘሽ ነው የወለድሽው። ህይወትሽ ነው፣ በረከትሽ ነው። ማንም ጥንቀር ብሎ ሊቀር ይችላል ከልጅሽ ባሻገር። ገብቶሽ? ተስፋሽ ነው። እኔ ልጅ ያለው ሰው ተስፋ አለው ብዬ ማስብ። እኔ ምንም እንግዲህ ልጅ ስላልወለድኩ ተስፋ የለኝም። ገብቶሻል? የሆነ ነገር ቢመጣ ወይ ጨልፍ አድርጎ ይወስደኛል። በቃ ኖረ ሞተ ነው። ከዛ ውጭ ታዲያ ልጅ ቢኖር ግን ተስፋ ይኖረኛል። ለማድረገው ነገር በሙሉ ጥንቃቄ አደርጋለሁ። ገብቶሻል? ዝም ብዬ በደመ ነፍስ አስፋልት ስሻገር እንኳን እያየው መሻገር ጀምራለሁ። ቢከዝ ህይወት አለ፣ ተስፋ አለኝ። የሆነ ሰው ለሆነ ሰው መኖር አለብኝ። ገብቶሻል? ቴንኪው ኔና ገብቶሻል? ሰው ልጅ ካለሽ በረከት ነው፣ ህይወት ነው፣ ተስፋ ነው፣ ስጦታ ነው። ሰዎች በዓል ሲደርስ ወይ ለልደት ምናምን ብዙ ስጦታ ይሰጣጣሉ እኮ አይደል? ጊፍት፣ ጫማ፣ ልብስ ምናምን። እግዚአብሔር ለፈጠረን ለእኛም በእጁ ለሰራን የሚሰጠን ትልቁ ስጦታ ዘር መተካት። በቃ ራስን አይነን በአይነ እንድታይ ማድረግ። ከዚህ በላይ ጊፍት የለም። እኔም ማምነው እንደዛ ነው። ለመሰልሽ እንዴት ጠንከር እየነገርኩሽ ስጋትሽ ከልጅሽ ይልቅ እሱን ማጣት ላይ ሆኗል። ገብቶሽ? ብነግረው አጠዋለሁ እንዴ ልጇ እንዲ ልጅሽ እኮ ህይወት እኮ ነው። ምንም ልትደብቂያች መናገር አለብሽ። እንደውም አለመጋባታችሁ ጥሩ ነው። አሁን እውነታውን ታውቂያለሽ። እውነቱን ተናግሮ የመሸበት ማደር ይባላል። ነገር እውነቱ ገብቶሻል? ምንም የሚያስፈራ ነው ይሄ። ሰው አልገደልሽም እኮ በዚህ መጠን አትፍሪ። እውነቱን እኔ ልጅ አለኝ የምወደው ያው ሞቅ አድርገሽ መሳሳለት የምኖርለት በቃ የኔ ደሜ ህይወቴ የሆነ ልጅ አለኝ ብለሽ ነው። ልጅ ስላለሽ አላገባሽም ካለ እንደውም በጊዜ ጥሩ ነው። አወቅሽ ማለት ነው የማይሆንሽ ሰው ተግባባል። በጣም አመሰግናለሁ። ማለት እኔ ያልነገርኩበት ምክንያት በእሱ በልጅ ምክንያት የሆነ ቻሌንጆች ገጥሞኝ ስለነበር ነው። ማለት በእንደዚህ አይነት መንገድ ማለት ነው እንጂ ማለት ከራሴ ጋር ነገር እንጂ በልጅ አፍሬ ምናምን አይደለም። ያው አንዳንድ ሰዎች መናገር ማለት ነው መናገር ትችላለሽ። መናገር ምን እችላለሁ እንዴ? ድምፅ ነው የምንናገረው። አመሰግናለሁ። አመሰግናለሁ። ልጅ ያላችሁ ግን እዚህ ውስጥ እናቶች ወይ አባቶች ካላችሁ በጣም እድለኛ እንደሆናችሁ ልነግራችሁ እፈልጋለሁ። በዚህ አጋጣሚ በእውነት አልበታችሁም የወለዳችሁ ድንገት ትዳር ሳት በአጋጣሚም ብቻ ልጅ ድንገት እንኳን ቢመጣ እግዚአብሔር አስቦበት ነው። ኒዌይስ እናንተ አላሰባችሁበትም፣ እግዚአብሔር ግን አስቦበት ነው። ምክንያቱም ልጅ ስህተት ሊሆን አይችልም። ከሆነ ሰው ጋር በአጋጣሚ የምታደርጉት ነገር ስህተት ሊሆን ይችላል። ያ ልጅ ግን ስህተት አይደለም። ቢኮዝ ሰው ትዳር ይዞ ፎቅ ኖሮት መኪና ኖሮት ብዙ ገንዘብ በአካውንቱ አከማችቶ ልጅ የሌለው ብዙ ሰው አለ፣ መውለድ የማይችል። ይህን ታውቃላችሁ? ከሌላ አምጥተን እናሳድግ እንዲህ የሚል ምንም ሳይኖር ግን አንተ ገና ገንዘብ እንኳን ሳይኖር ልጅ ሊሰጥ ይችላል። እሱ አልተሳሳትም በምክንያት። ይህንን ነገር ማሰቡ ጥሩ ይመስለኛል። እንግዲህ የወለዳችሁ ሰዎች በእናንተ እንቀናለን። እንደኛ ሲንግሎች መንገድ ስንሻገር ራሱ እኮ በቃ እንቅፋት ራሱ ቢመጣን ክልትው ብለን ብንቀር በቃ እዛው ቀረ። ይህ ዘር አለው ለመሆኑ ዘሩን ተክቷል ይባላል። ጤና ይስጥልኝ።
ድምፅሽ ይሰማል። ኤርፎን ሆነ ኤርፎን አውጭ ኤርፎን አድርጌ ነው። ኬሽ ተቆርጦ። እሺ አሁን ይሰማል። በጣም አሪፍ ነው። ምን እንታዘዝ? እኮሽ እኔ ያው መድኃኒት ፈልጌ ነበር፣ የዲፕሬሽን ማስለቀቂያ። ዝም ብሎ ከመሬት ተነስቶ ይደብረኛል ምናምን። ንገሪኝ የሆንሽውን ነገር። አረ ምንም አልሆንኩም፣ ግን የሆነ ዝም ብሎ ይደብረኛል። ጥፊ ይለኛል፣ ወደ ሀገርሽ ጊቢ ይለኛል። አንዳንዴ ደግሞ የወጡበትን አዳማ ምናምን ነገር ደግሞ ሳስቡ ተቀመጭ ይለኛል። ያው ጥፊ የሚለኝ ማለትም ኮንትራት ነው ያሉት እና ከኮንትራት መጥፋት ምናምን ፈልጋለሁ። ምንም አልሆንኩም እኮ የሆነ እየተናፈስኩ መስራት ምናምን ስለምፈልግ ማለት እና ዲፕሬሽን የሆነ ጭንቀት ውስጥ ነው። የሆነ ዝም ብሎ ይደብረኛል። ለምንድን ነው የሚደብርሽ? ምንድን ነው የሚሰማሽ? የሚደብርሽ ምንም ወጥቼ ስለማልናፈስ እና ይሆናል አይደል ስራ ስለበዛብኝ ለእኔ ራሱ አንዳንዴ ግራ ይገባኛል። ውጭር ነው ከምን ተነስቶ እንደነበረኝ ግን አላ በቃ ይሆናለሁ። ከኮንትራት ቦታ ጠፍቼ ምናምን በቅጽ መስራት እፈልጋለሁ። ይህንን ወር መሰለኝ ይችላልች አንድ ወሯ ነው ጠፍቼ ስራዎቹ ራሴን አጥፍቼ አይደለም። ከኮንትራት ጠፍቼ እንደ ሌሎቹ ዋላ አይደለም ስራ ትፈልጋሉ እየተናፈስኩ ምናምን ስፈልግ ረፍት እየወጡ ምናምን እንደዛ ፈልጋለሁ። ሳስበው ደግሞ መያዝም አለ። እድልም ከሆነ ደግሞ እንደሁ ይበረግድልኛል አለ። ከበረገደ ደግሞ አሪፍ ሰርች ይገባለሁ ማለት ነው። እሱንም አስባለሁ። በቃ ይሆናላ ውጭ ብድረ ብያለሁ። ስንት ጊዜ ሆነሽ? አመት ገና አንድ አመት። ምን ያህል ጊዜ ስደት ከመጣሽ ምን ያህል ጊዜ ሆነሽ? አንድ ወር ይቺን ወር ነው። በቃ ጓደኞች የሚሉኝን ምናምን ደግሞ ጓደኞች ጠፍተው ደግሞ የእነሱን ስሰማ ደግሞ በቃ ቆይ ድምፅ ይሰማሻል? አዎ ይሰማኛል። ምን ያህል ጊዜ ሆነሽ ወደ ስደት ከመጣሽ? አንድ አመት ሆኖኛል። ሌላ ሀገር 2 አመት ሰርቻለሁ ኮንትራት። ከጓደኞችሽ ጋር ታወሪያለሽ? ጠፍተው የሚሰሩ ጓደኞች? ጠፍተው ነው የሚሰሩት እና ይሆናል ላይ ብራቸውንም ሳስበው ምርጥ ነው። እኔ ያለሁበትን ብር ሳስበው ስራውን ጥግረረውን ሳስበው ሌላ ታሪክ ነው። እነሱ ስንት ይከፈለናል? እነሱ እስከ 1,800 እስከ 2,000 ምናምን የሚከፈላቸው ቦታው። እኔ ደግሞ 2,000 ነው የሚከፈለኝ። ካልኩሌት ሳደርገው አዛ ነው። ይሄ ነው ዲፕሬሽን ውስጥ የከተተሽ? እና ለመጥፋት አስቤያለሁ። እድሜሽ ምን ያህል? እድሜ 23 አስበሽበት ነው ብለሽ የምትናገር? ስንት ልበልበል? እሺ ሚዩት አድርጊና አዳምጪ። ይሄ አሁን የምናገረው ነገር ለሁላችሁም ስለሚሆን ታዳምጡ። ጥሩ ማለት ስለሚለያይ፣ ምክንያቱም አንዳንዶቻችሁ ውጭ ወጥተው የሚሰሩ ሰዎች የሚያደርጉ እና በስነ ስርዓት ከተቀመጣችሁ ጠፍታችሁ ህገወጥ ሆናችሁ ከፖሊስ ጋር ድብብቆች ትጫወታላችሁ። መጥፋት ህገወጥ መሆን ህገወጥ ነው ቃሉ እሱ እንደሚገልጸው ትክላል። ለቶቿ ነገሮችን እንኳን ማስተካከል ከፈልጋችሁ በህጋዊ መንገድ አልኩት እንጂ ጠፍታችሁ አይደለም። ከጠፋችሁ መብታችሁ የተገፈፈ ነው። ከምን አላገኝ ብትሉ እንደልብ አታገኙ።
የፈለግኩበት ሂጂ እንደምፈልገው ነገር ልስራ፣ የሚፈልገው ቦታ እንደፈለግኩ ልንቀሳቀስ ማለታቸው ድንገት ፖሊስ መንገድ ላይ እስቲ ነ ልሽ በቃ አለቀ፣ ዲፖርት ነው የምትደረግ። ተሳከሽ ነው ማለት ነው። ቀና ብለሽ መኖር አለብሽ። ጠፍቶ መስራት ጉዳት እንጂ ጥቅም የለው። በፕራክቲካሊ ላስረዳሽ፣ በሂሳብ ሁሉ ነገር የቁጥር ነገር በቁጥር ሲሆን ጥሩ ይገባን። በቁጥር መልክ ስለሆነ አንደኛ ጓደኞችሽ 1800 ይከፈላቸው፣ አንቺ 1200 ይከፈልሻል። እነሱን አንቺ መካከል ያለውን ትልቅ ገደል ነው ላሳይሽ ነው ሞክረው። 1800 ሲከፈላቸው ጠፍተው ነው የሚሰሩት። ልብ በይ። የቤት ኪራይ ይከፍላሉ። የምግባቸውን ራሳቸውን የሚችሉት፣ ትራንስፖርት ካስፈለገ ትራንስፖርታቸውን ይላሉ። ወጪያቸውን በሙሉ ራሳቸው ናቸው የሚችሉት ማለት ነው። አንቺ ማዳም ጋር ከሆንሽ ህጋዊ መኖሪያ ፈቃድ ተሰጥቶልሽ በአግባቡ ኮንትራት ሰራተኛ ከሆንሽ ሕክምና ኢንሹራንስ ኖሮሽ ትራንስፖርት ወጪ ሳይኖርብሽ የምግብ አስቤዛ ምናምን ሳቲ የቤት ኪራይ ሳታወጪ እነዚህ ሁሉ ነገሮች አታውጪ። ማትራፊ ነው። አንቺ 1200 እየተከፈለሽ 200 እንኳን ዝም ብዬ በቃ ላጠፋፋት ወጪ ምናምን ብለሽ 1000 ብር ብታስቀምጪ ትችያለሽ። ከቶሻል ያዙ ብትታመሚ አሁን ልታከም ብትይ ህጋዊ ነሽ፣ ወረቀት አለሽ፣ ኢንሹራንስ አለሽ። የህክምና ሆስፒታል ሄደሽ በኢንሹራንስ የምትጠቀም። ይሄንን አድቫንቴጅ ማግኘት አይችሉም እነሱ። የሚያወጡት ይበልጣል በዛው ልክ። ምናልባት እነሱ 500 ብር ምናምን ሴቭ ላድርግ ቢሉ ነው እመኝ። ውጭ ወጥቶ ልብስ ለብሶ ዘንጦ ፎቶ እየተነሳ ቪዲዮ እየቀረጸ ምናምን ሲል እኔ ሞትሽ እንደፈለግኩ እየተናፈስኩ ልስራ። የለም የኔ እናት ጣጣው ነው የሚበዛው። ገብቶሻል? ማዳም ጋር አንቺ ተከብረሽ መብትሽ ተከብሮ ችግር ቢገጥመሽ ሄሎ ብለሽ 999 ደውለሽ ፖሊሲ ጋር መብቴ ተገፏል ማለት የምትቺ ባለመብት ነሽ ህጋዊ እስከሆንሽ ድረስ። የጠፋሽ ሰዓት ግን ተቀጥረሽ እንኳን ብትሰሪ ደሞዝ አንሰጥሽ ሚሉሽ የት ነው የምትናገሪው? አንቺ ራሱ ህገወጥ ነሽ ትያዣለሽ። ስለዚህ አስቡበት። ዲፕሬሽን ውስጥ የምትገቢበት አይደለም። ሶስተኛው ነጥብ የምነግርሽ እዚህ እየሰራሽ ትልቅ ህልም ይኖረሽ ዲፕሬሽን ውስጥ ላለመግባት። ገብቶሻል? አሁን አንቺ ጭንቀት ውስጥ እየገባሽ ያለሽ በቃ መተኛት፣ መነሳት፣ ስራ መስራት፣ ከዛ ይሄ አንድ አይነት ተሽከርክሪት ሆነ። ገብቶሻል? ፕላን ይኑርሽ እንጂ እኔና ካርታ ይኑርሽ። ወዴት ነው የምትይዥው? የዛሬ 5 ዓመት ምንድን ነው ማሳካት የምትፈልጊው? ገቢሽ ምን ያህል መሆን ነው የምትፈልጊው? የዛሬ 5 ዓመት፣ የዛሬ 3 ዓመት ሊሆን ይችላል። ስንት ገቢ አካውንት ውስጥ እንዲኖር ትፈልጊያለሽ? ከዚህ ወጥተሽ ምን መስራት ትፈልጊያለሽ? ቢዝነስ ከሆነ ቢዝነስ፣ ንግድ ከሆነ ገብቶሻል? ሀገር ቤት ገብተሽ የሆነ ሱቅ መክፈል ከሆነ ያም ፕላን ነው። የሆነ ግን መድረሻ ግን ያስፈልገዋል። ሰው ቲኬት ቆርጦ በፕሌን ሲሳፈር እኮ መድረሻ እኮ ያለው አይደል? በባስም ሲሄድ እዚህ ቦታ ደርሳለሁ ብሎ ነው። እንዴት መድረሻ የሌለው ባስ ውስጥ እንገባለን? ወዴት እንደሚሄድ ማናውቀው ውስጥ እንደዛ እኮ ማለት ነው። ለዛ አይምሮሽ መድረሻ ግን ካለው ምን ይፈጠራል መስለሽ? ለዛ ነው የምትለፊው። ኤቭሪዴይ እድገትሽን ትገመግሚዋለሽ ምናምን ትለፊያለሽ። ለዛ ትግል ነው፣ ያደክምሻል፣ እልህ ያስይዝሻል። ገብቶሻል? ይሄ በጣም ኢምፖርታንት ጉዳይ ነው። ቁጭ ብለሽ ከዛሬ ጀምሮ ወረቀትና እስክሪብቶ አውጪና አነኝ ቃል ነው አይደል ስምሽ? ቃል የዛሬ 3 ዓመት ምን አይነት ሴት መሆን አለበት? እንጃ ፈቃድ አውጥቼ እዚህ ሀገር ላይ በራሴን ተቀጥሬ ሹፌሩን የመስራት ከሆነ እሱ ራሱ አንድ ካርታ ነው። ገብቶሻል? የሆነ ግን የምደርሽበት ፖይንት መኖር አለበት። ያኔ ሰላም ትሆኛለሽ። ወጥተው ግን በሚሰሩ ሰዎች አትግኝ ነ አይነጉሽ ብዙ ነገር አለ። እኔ ልንገርሽ፣ ተግባባ? ምንድን ነው ድምጿ? ኤርፎን። እሺ፣ ቴንኪው አመሰግናለሁ ለሀሳብክ። ኖ ዲፕሬሽን ከዛሬ ጀምሮ በእውነት ማዳም ጋር
ታርጌቱ ሲሞላ ማዳም ከምትሰሩ ልጆች በእውነት አርፋችሁ ሰው አትጥፉ። ችግር ቢገጥማችሁ እንኳን ችግራችሁን በህጋዊ መንገድ ፍቱት። ወጥቼ ብዙ ገንዘብ ይከፈለኛል ብላችሁ አጉራጉል ተስፋ አትሰንቁ። ስትወጡ ወጪያችሁን በዛው ልክ